ሁለቱ አሁን ሴዶ ነው ምናምን ያልካቸው እኔ ጊዜ ቢኖር ኢትዮጵያ መግባት አልችልም ፖለቲከኛ ነኝ እንጂ እሺ ሁለቱን ለመቅጠም ይችላል በአንድ ሪንግ ውስጥ። ይህ 2018 ቶሎ እስካላለፈ ድረስ የምንሰማቸው ዜናዎች ለጆሮ ሰቅጣጭና ኢትዮጵያ ውስጥ እንዴት ሊፈጠሩ ቻሉ የሚያስብሉ ናቸው። የዛሬው ደግሞ ፍጹም ይለያል። በቤኒሻንጉል ጉሙዝ ክልል በአምባሲ ከተማ በተመሳሳይ ጾታ ጋብቻ መስርተው የተገኙ ሁለት ግለሰቦች በፖሊስ ቁጥጥር ስር ውለዋል። ሰላም ነው ጋሼ? ሰላም ሰላም። በእናንተ ጊዜ ሴቶች ወንድ ልጅ ምን ያህል ገቢ ቢኖረው ደስ ይላቸዋል? በእኛ ጊዜ ኑሮ ምርካሽ ስለሆነ 50 ብር በወር ማለት ነው። በወር በእኛ ጊዜ ያሉ ሴቶች ምን ያህል የሚጠይቁ ይመስላችኋል? 1000 ብር። ሰላም ውድ የተከበራችሁና የተወደዳችሁ የማለዳ ሪአክትስ ቻናል ተከታታዮቻችን እንዴት ሰንብታችሁልናል? እንግዲህ ዛሬም በአዲስ ቪዲዮ ተመልሰን መተናል። ለቻናሉ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ የቻናሉ ቤተሰብ መሆን ትችላላችሁ። እንዲሁም ቪዲዮአችንን ላይክ እያደረጋችሁ ጀምሩት። ሀሳብ አስተያየት ካላችሁ ኮሜንት ላይ ደቅ ማድረግ ትችላላችሁ። ይመቻችሁ። ፈረንጅ ጫካ ሲያይ ሉክ አት ዲስ ካንትሪ ማን ነው ትሪ ዋው ሉክ አት ዲስ ኤሪያ ቢዩቲፉል ኤሪያ ምንድን ነው ዛሬ ደግሞ አልወጣም አበሻ ጫካ ትከሽዛል። እውነቱን ነው እኮ ይሄ ያለ ነገር ነው። በቃ ፈረንጅ ጫካ ሲያይ ያደንቃል። ቢዩቲፉል ኤሪያ ቢዩቲፉል ካውንትሪ ይላል። ሀበሻ ግን ጫካ ሲያይ የሚመጣበት ሸኖ ምናምን ነው። በቃ መጸዳዳት ነው የሚመጣበት ሀበሻ። እውነቱን ነው የገለጸም ማለት ነው። መጸዳዳት ይመጣብናል። በቃ ጫካ ሲያይ ሽና ወይ ደግሞ ተጸዳዳ ነው የሚመጣብንና ይሄ ባል መቅረት አለበት ወገን። ተፈጥሮን ማድነቅ አለብን። እንዴ እስከመች መጸዳዳት ተፈጥሮ ላይ እያደግን እንጂ ሁለቱ አሁን ሴዶ ነው ያልካቸው እኔ ጊዜ ቢኖር ኢትዮጵያ መግባት አልችልም ፖለቲከኛ ነኝ እንጂ እሺ ሁለቱን ለመቅጠም ይችላል በአንድ ሪንግ ውስጥ ሁለቱን ኖክአውት ነው ማድረግ። በቃ በማይክሮ ሰከንድ ሁለቱን አቤት ኖክአውት ነው ማድረግ። 30 ሰከንድ ብቻ ይመችው። አንድ ለአንድ አልገት አጃብ እኮ ዶሮ አንድ አውራ ዶሮ አንገት ላይ አይ ሞጣኒ ከሞጣ በቃ ልቡ ይመቸኛል። እንደዚህ አይነት ሰው ይመቸኛል። በቃ በራስ መተማመን ጥግ ድረስ ነው ምልማን በራስ ይተማመናል። በቃ አይፈራም። ሞጣ አይፈራም። ሁለቱንም በአንድ ሪንግ ላይ ነው ገጠማቸዋለሁ ያሉ ሴዶን እና ጆኒ ማለት ነው። የት አባቱ ፖለቲከኛ ስለሆነ ኢትዮጵያ መግባት ስለማይችለው ተረዱት። ሞጣ ይቻማሽ ጎመኒ እማዬ ምን እያደረግሽ ነው? ጎመኒ ትንከተፍሽ እኮ ጎመን። ስለዚህ ነገር ቃሪያ ያውቃል ቃሪያ ያውቃል። እማዬ ቃሪያ ራሱን ስቷል። ቃሪያ ለየልሽ በቃ መቼም ይቅር አልልሽም። ምን እንዳደረግሽ አታውቂም። መቼም ይቅር አልልሽም። ለየላት ብቻ መቼም ይቅር አልልሽም እማዬ። ይጁጪ ነሽ በቃ ይሄ ነው። እነ ጎመኒትን ቲክቶክ ላይ የሚያዩ ሰዎች መጨረሻቸው ይህ ነው። በቃ ከዚች ልጅ አንድ አይነት ናቸው ማለት ነው። ጎመኒት ቃሪት ምናምን በቃ እንደ ኤአይ ሌላ ሌቭል ውስጥ ገባ እኮ። በቃ የምንበላቸውን ነገሮች ሁላ በስም እየሰየማችሁብን ተሰቃየን እኮ። ጨራሽ ጎመኒት ምን ይላል? የዱችነክ አችዘፋፈን የዱችነክ አችዘፋፈን ይላል። አረ ለማንበብ ከበደን እንዲህ እስክስ የኔ ቆንጆ እችስክስ የኔ አበባ እስክስ የኔ አበባ ደቸገስነ እስክስ የኔ ቆንጆ ጨዋታ እስክስታ ነው። እችና ተችባት ሰምቶች ቀኝ ተቆርጦ አችባ ወራነት የተቸረጋግጦ አችጎታች ስቶች አረ ይመቻችሁ። በቦክሰኛው ልጅ ምክንያት የመጣ ችግር ነው ይሄ። በቃ ቲክቶክ ላይ ጀለስ በቃ የአራዳ ቋንቋ ነው የምታወራው። ታይሰን የምትባለው ቲክታክ ላይ አይታችሁት ከሆነ ይሄ የሚደባደበው ልጅ ማለት ነው። ይሄው በቃ መጣላችሁ። ገና የማናውቀው ቋንቋ ተደርድሮ ይመጣልናል። እና ምን ልላችሁ ፈልጌ ነው። ኦኬ እችንችንያስ እቹንቻን እችንችንችን ብችንችን ይመቻችሁ። ቃኛለ በመቤቴ አረ ይበቃኛል። አረ ትለዩብኛላችሁ እኮ ኮፕሊንግ እያደረጋችሁ እንዴ! አረ በቃኛ እንጂ አረ
ይህ 2018 ቶሎ እስካላለፈ ድረስ የምንሰማቸው ዜናዎች ለጆሮ ሰቅጣጭና ኢትዮጵያ ውስጥ እንዴት ሊፈጠሩ ቻሉ የሚያስብሉ ናቸው። የዛሬው ደግሞ ፍጹም ይለያል። በቤንሻንጉል ጉሙዝ ክልል በአምባሲ ከተማ በተመሳሳይ ጾታ ጋብቻ መስርተው የተገኙ ሁለት ግለሰቦች በፖሊስ ቁጥጥር ስር ውለዋል። ታደለና ውጋውላ በጸሎት እንየው የተባሉት እነዚህ ተጠርጣሪዎች በማህበረሰቡ ጥቆማ አማካኝነት ነው በፖሊስ ቁጥጥር ስር የዋሉት። ተጠርጣሪዎቹ የእምነት ቃላቸውን የሰጡ ሲሆን ፖሊስም የምርመራ ስራ መጀመሩና በቀጣይ የምርመራ ውጤቱን ይፋ እንደሚያደርግ አስታውቋል። እናንተስ በዚህ ጉዳይ ከባድ ነው ላይ ያልሰማናቸው የግፍና የኃጢአት አይነቶችስ ይኖሩ ይሆን? መልካም ጊዜ። በጨራሽ 2000 ከዚህ በፊት ያለ ቪዲዮም ገብታችሁ ማየት ትችላላችሁ ብለናል። 2018 የማያሳየን ጉድ የለም። ከምሬን ነው የምላችሁ። ጀለስን ተመልከቱት። ጨራሽ ነጠላ ሻሽ አሸርቦ አረና የምን አትይጉት በያፋፍኗል እኮ ያውን ምን ጨራሽ እኮ ሲደራረጉ ተገኘ አይደለም ነገር ይው ጋይስ ገብታችኋል። ሲደራረጉ አይደለም ተጋብቶ እየኖሩ ነው። ተጋብቶ ጋብቻ መስርቶ ቀለበት አስሮ እየኖሩ ነው እነዚህ ሰዎች እንደ ባልና ሚስት። እንዴት ተቻቻላችሁት ብራዘሪ? በምንኛ ነው የቻላችሁት? በቃ የቤት በቤቱ ነው እኮ አርፏል። በቃ አርፎታል። ይሱዬ እንደምታዩት ቀሚሱን ነጠላውን ሻሹን አሸርቧል። እዚች ጋር ደግሞ አበጥ ብላለች። በቃ አረ ወይኔ አረ 2018 እውነትም ማታሳየን ጉድ የለም። ከምሬን ነው የምላችሁ። 2018 ገና ቶሎ ይለቅ ደርሷል። ቶሎ ይለቅ። ብዙ ነገር ነው ይዞብን የሚመጣው። ወይ ጉድ! ከባድ ነው። ሰላም ነው ጋሼ? ሰላም። በእናንተ ጊዜ ሴቶች ወንድ ልጅ ምን ያህል ገቢ ቢኖረው ደስ ይላቸዋል? በእኛ ጊዜ ኑሮ ርካሽ ስለሆነ 50 ብር። በእኛ ጊዜ ያሉ ሴቶች ምን ያህል የሚጠይቁ ይመስላችኋል? 1000 ብር። ጋሼ አላወኩም። 1000 ብር። በወር 1000 ብር። ስለዚህ እየተካሄዱ ያለው ይቻላል። ወንድ ልጅ በወር ምን ያህል መሆን አለበት ገቢው? 10 ሚሊዮን። ምን? የወንድ ልጅ ገቢ በወር ስንት መሆን አለበት? 3 ሚሊዮን። ጋሼ ደግት ልብ ድካሙ ሊነሳበት ነው። ጋሼ 1000 ነበር የገመተልን። በጣም ኑሮ ስለተወደደ በዚህ ዘመን 1000 ብር ነበር የገመተልን። 10 ሚሊዮን። ይኸው ጋሼ ተቸግረናል። ይኸው ብታዩን ደስ ይላል። ችግር ውስጥ ገብተናል እኛ ሴቶቻችን። 10 ሚሊዮን 1 ቢሊዮን እያሉ ስቃይ እንደበላን ይመልከቱት። እሱ በድሮ ሳቢ ነው ያለው። አንድ ፊቱን አይታችሁታል? ምን አለ ማለት ነው 10 ሚሊዮን ስትል። አረ ሴቶች ግን እያረጋጋችሁት። እሺ ብር ገንዘብ ስትጠሩ እያረጋጋችሁ ጥሩ። እሺ ቁጥሩን ዝም ብላችሁ አትስቀሉት ወደ ላይ። ዝም ብሎ አይጠራም ይሄ ቁጥርና አረጋጉት። ይመቻችሁ። ማዘር እኔ እንደላኩ ተናገር ብላ ስትልክ ስማ ዝራና እስኪ አቤት ኪል ስጋ ገዝተና እስኪ መቼም ከስንት አንዴ ቢሆን ቀን ይውጣልን እንጂ ቀን ይውጣላችሁ። እውነትሽን ነው። 3 አለልህ 1 ኪሎ ነው የምትገዛው። እሺ 1 ኪሎ ስጋ ቤት ነው የምትገዛው። በቀሉ ነች የላከችኝ በለው። ሰምተሃል? በቀሉ ነች የላከችኝ በለው። በቀሉ ነው የላከች ብራዘሬ። አሪፍ አድርጎ በዛ አድርጎ እንዲሰጠው ነው። እሺ ስንት ኪሎ ነው? 1 ኪሎ። እሺ እማዬ እንደላከችኝ ልንገረው። ለነገሩ ከየትኛውም ቢሰጠኝ ችግር የለውም። ስጋው አሪፍ ነው። ግን ደግሞ አሳንሶ አረ ተናገር። ለወጥ ነው ለቁርጥ የፈለከው? ለወጥ መሰለኝ። ወይኔ ይሄን ነገር ልንገረው። አረ ግን ደግሞ እኔ ራሱ በደንብ መርቀህ ስጠኝ ካልኩት አይበቃም? አይ ግን አይበቃም። የት ያቀኛል? ደንበኛው አይደለም ዝም ብሎ ትንሽ የሚሰጠኝ። በቃ ልንገረው። አረ ተው ግን ባልነግረውስ? ተወዘጋገበ ከራሱ ጋር። አይ አልንገረው። እሺ ልንገረው። አይ አልንገረው። ልንገረው። አረ ነግረህ ገላግለን። አልንገረው። ልንገረው። አባቱ አልንገረው። ልንገረው። እሺ አልንገረው። ልንገረው። ተጨነቀ እኮ አባቱ። አቤት እንዴት ነው? ጮማ ትፈልጋለህ? አልፈልግም። ወይኔ በቃ ለጨርስ ነው። ቶሎ ልንገረው። እሺ ምን ብዬ ነው የምነግረው? አልፈልግም ማለት እሱ እስካሁን ቴንሽን ላይ ነው ያለው። እማዬ ተቀልኛል። በቀሉ ነች የላከችኝ ነው የምለው። በቃ ልበለው። 1 2 3 ይኸው እንካ። ይኸው ካፉ ሊያወጣ ሲል እንካ ተባለ። ጨረስክ? አሪፉ ስጋ ነው ያልከኝ? አዎ። ኪሎስ በደንብ መርቀህልኛል? አዎ። ደነጋግጧል እኮ። አመሰግናለሁ። ይዞት ገባ። እንግዲህ ምን እንደምትል
ጎሽ ምንድነው ይሄ? ምን ነው ለውሻው ነው በለኝ። ምን ነው አንተ ውሻ ለውሻው ነው በለኝ። ምን ሆነ እንዳለ ቅንጥብጣቢ እንዴት ቢልከኝ ነው? ወይኔ በቀሉ ነች የላከችኝ ብለህ አሁን እንደዚህ አልተናገረም። በቀሉ ነች የላከችኝ ብለኸዋል አይደል? ንገረኝ እናንተ ውሻ። ወይኔ ይኸው መጨረሻው መናገር ስትላኩ በቀሉ ነሽ ከተባላችሁ ተናገሩ። ቤተሰቦቻችሁ ከላኳችሁ እነሱ ነው ይላኩም በሉ። አትፍሩ። ይኸው ቅንጥብጣቤ ስጋ ይዞ ቤት መጣ። ይመች ለማፈሳ ለምን አሙት እንዲህ ይቻላል እንዴ? እንዴ አንድ ሰው አይደል እንዴ የሚያሸንፈው የጨዋታ ላይ? ሁለቱም ጎርሶ ሮጡ እኮ። በቃ ወይ ጉድ! ለማፈሳ ለምን በቃ እንዴ በቃ ጠብቆት ጎረሰ። እሱ ሲመጣ ማለት ነው። ለማፈሳ ለምን አሙት? አይቻለሁ። እሺ ሊሸውደኝ ነው። ምንድነው እሱ? ምን አይነት ጨዋታ ነው? በዳጣ ሲሆን እንዲህ ጨዋታው ይቀየራል ነው የምትሉኝ ጋይስ? አሁን ላይ መማር ነው ወይስ መስራት ነው የምትፈልገው? መስራት። ስራ ነው የምትፈልገው? ወላሂ በል ከልብ ነው? በኋላ ስራ ነው ጀለስ። በቃ ዛኪሮ ትምህርት ይማር እያሉ ነው ቤተሰቦች። አይ ዛኪሮ መማር አለብክ። የለም በቃ ለምን እሱ እኮ ምንም አያውቅም ስትል እንዲህ ዞሮ እንዳያት አየክ። ስለማታውቅ ነው ትምህርት አታውቅም። ይኸውልህ እስክሪፕቶ፣ ደብተር፣ ቦርሳ፣ ዩኒፎርም ይገዛልህና ትሄዳለህ። ትምህርት ቤት ነው ዩኒፎርም ለብሰህ አይፈልግም። በቃ ተውት። እንዲህ ሂሳብ ላይ ጎበዝ ነህ አንተ። ቆይ ሳትማር ሂሳብ ላይ ጎበዝ ነህ አይደለ? አይችልም። ትናንትና ከአሁኑ እኮ እሱ ስራ ላይ ነው። በቃ እነሱ እያወሩ እሱ እየበላ ነው፣ እየሰራ ነው ልጁ። ስለዚህ መቻል አትፈልግም? መቻል አይፈልግም። እንዲህ ተውት። አባት ምንድን ነው የምትፈልገው? ዛኪሮ ይመሽ። አንቺ ገብቶሻል። ምን አባ በዚህ ጊዜ እየሰራ ነው። በቃ መስራት ነው እንጂ ምናምን ነው። ተውን እስኪ። የት ደረሰ ጋይስ? ተፋቱት። ልጁ ነው ይስራ፣ ገንዘብ ይያዝ ልጁ። እንግዲህ እንደምታውቁት ነው ሴቶቻችንም ሚሊየን እየጠሩ ስለሆነ ጀለስ ሰርቶ ለወደፊቱ ራሱን ያመቻች። ዝም ብላችሁ ቢዚ አታርጉት። ዛኪሮ ይመች። ዝም ብለሽ ሰራ አድርጊ። አንቺ ዘመኑ ገብቶሻል። የኔ ፓርቲያችን ያሸንፋል። ወደ 4 ኪሎ። ኧረ ተው። ማፍላት የለባችሁም። ይኸው ተማሩ ከዚህ እንዲህ አልተማራችሁም? እስካሁን እንሄዳለን። ኧረ እረፉ። ይኸው እንዲህ ነው። እዚህ እቃወማለሁ ሰልፍ እወጣለሁ የምትል ከሆነ እንዲህ ተሰባብረ ትመለሳለህ፣ ወይ ደግሞ ከርቸሌ እንገናኛለን። ወፍ አለቀ። አርፋችሁ ተቀመጡ፣ አርፋችሁ ኑሩ። በቃ ምን እሺ። ኤዲ ግን ትክክለኛ ስምክ ነው? አዎ አያቴ ነች። ኤዲ አንዳርጋቸው ሆኖ ነው ኤዲ መሰለኝ የሚጠራው። ምን እዚህ 10 ብርና ብር ስጣቸው ጓደኛቸው ሊያደርጉኝ ይፈልጋሉ። ያሽ ማለት ስማ እባክህ እናትህ እንዳለች ለምንድን ነው ጠዋት በፖፖ የሸናውን ሽንት ሳደፈ የወጣኸው? ደግሞ ቤት ስትገባ ድስት ውስጥ ያለውን ሽሮ ጠርገህ ፍቀህ ብላ። እኔ የተቀደደውን ፓንትና ካልሲ ላሰፋልህ ሄጃለሁ። እንደተመለስኩ ደግሞ የጠየከኝን 5 ብር እሰጥሃለሁ ብላለች። ስትከዱት ይው በቃ ሁሉንም ነገሩም ዝርግፍ ነው ያደረገለት። ሁሉንም ነገሩም ማለት ነው ዝርግፍ። በቃ
እረፉ። አረ ጀለሶች እረፉ። ልጁ ይጣበስበት እንዴ! ወገን ተመልከቱ፣ እነዚህን አህዮች ሳስጨዋቸው። አንተ ነው ይሄ ድምጽ እየወጣ ያለው ብራዘሬ። መጮህ ብቻ አራበሽካችሁ። ይሄ መረጋጋት ጀመሩ። አረ ወይኔ ወይ ጉድ! ይችላል ትላለህ። ይችላል ይላል ደግሞ ለራሱ። አራበሻቸው እኮ። አንተማ የሆነ ያህያ ዝርያ ነገር አለብህ ወንድሜ፣ መመርመር አለብህ። እንዴት ነው ይሄን ድምጽ ማውጣት ይሻልክ? ወንድማማች ትተዋወቃላችሁ። ነገሩ አወቁህ እኮ ጮሁ፣ ተፈራገጡ። ይመች። የሌሎች አባቶች ድሮ ላይ ይላል። ታው 900 ካሬውን በ9 ብር ሽጥልኝ። መሬት ማለት ነው። መጨረሻው ዋጋ ነው የተናገርኩት። ሻማተካ 9 ብር አይደል እንደ የገዛው ማን ነው? ተወዷል እኮ በጣም አሁን ተወዷል። በቃ ሽንጋ 9 ተረከቡ። ይኸው መሬቱን በቃ ግን ተጎድቷል። በ9 ብር በጣም የኔና ያንተ አባቶች ድሮ አልማዝ ምንዳ ነው። ይሄ ሪል ነው፣ ሪል ህይወት ነው። በቃ እናሳ ጭራሽ ጋባዥ እሱ ነው። ሂሳብ በሪ ነው። አልማዝ ምንዳ ነው። ይሄ እውነታቸውን ነው። በቃ እኔ ራሱ ሀያቶቼን መጠየቅ እፈልጋለሁ። በቃ ምን እየሰራችሁ ነበረ በጊዜው? በቃ እንዲህ ክለብ ለክለብ እየተወረካችሁ ነው ዛሬ እኛ እንዲህ ለመሆን የበቃ ነው ማለት ነው። የሌሎች ካሬ ቦታ ምናምን ይዛሉ፣ የኞቹ ይኸው በየክለቡ አባቴ ጨራሽ ይሳበሱ ነው። ጋባዥ እሱ ነው። ይሄማ የኔ አያት ነው። ጋባዡማ የኔ አያት ነው። በቃ ምንም ጥርጥር የለውም። እንግዲህ ቤተሰብ የዛሬ ቪዲዮአችን ይህን ይመስላል። ከተመቻችሁ ሰብስክራይብ ማድረጋችሁን አትርሱ። ሀሳብ አስተያየት ካላችሁ ባይዞ ኮሜንት ላይ መጻፍ ትችላላችሁ፣ እናስተካክላለን። ቪዲዮን እስካሁን ድረስ ላይክ ያላደረጋችሁ ሰዎች ላይክ አድርጉ። ይመቻችሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩልን።